ሴት ናት ብለህ እየተደበቅ ሹልክ እያልክ ትመጣለህ። የኔ አባት እንዴት ነህ? ጤና ይስጥልኝ። በድጋሚ እንኳን መጣክ። የባለፈው ሰው ነው ጋይስ ኤርሚ ነው ብለው የተናገሩት። ሚሚ ምን አባሽ አንቺ አገባሽ? እኔ አባቴ የማይቆጣኝ እንደዚህ አትበይ። ምን አባሽ አገባሽ? ምን አገባሽ? እኔ ቤታ ዝም በያቸው እስኪ ጸጥ በይ። ከስንቱ ተጣልተን እኔ እኮ ገብርኤልን ሰላሜን እኮ ነው የሚነሱኝ። አሁን እኔ ከሰው አልተነካካው ለብቻዬን ያወራሁት በቃ ለብቻዬን ማውራት መተንፈስ አልቻልኩም። በቃ ሁሌ ክፋትና ተንኮል ነው የሚያስቡት። ምንድን ነው አድርጌ የምትሉኝ? ሰው ሰላም ማለት አልቻልኩኝም። ኧረ ተው ተው ግን እግዚአብሔርን ፍሩ። ምንድን ነው የቀረኝ? የሆነ ውስጥ ቅር ያለው ነገር ቀረ። ፓንት አልለብስም ተመስገኝ። ክዳኑ የት ሄዶ ነው? ሶሪ ጋይስ፣ ስንት ደቂቃ ቀረኝ? ወይኔ ቶሎ ልበል፣ ተጠብጠብ በላሽ። ስሙኝ፣ ተጣብጣብ ልበልና አሁን ወይ እኔ እኮ እንደዚህ እንደማወራው እኮ እዛ አላወራም። እኔ እኮ እንደዚህ እንደማወራ ከአይን ያውጣሽ። ቴንኬኒ ፍቅር። እኔ እኮ እንደዚህ አሁን እንደማወራው እኮ አላወራም እዛ። እመቤቴ ስሙኛውን ትጣበቅልና ታጣም ሽቶ ነበር ደግሞ መቼ ለት የገዛዋ ሽቶ አልቻ ፐርፊውም አዲስ ልጄ ናት። እሷን ቀበ ተብዬ ተጠብ በብዬ አውጥቼ ጣልኩት እኮ ፐርፊውሙን። ቆይ ነገር ቆይ ስለሱማ ነገር እናወራበታለን ጋይስ። አሁን ጊዜ ላይ ቁልዬ ወይ ለአምሮትዬ እንዴት ነሽ? ለአምሮትዬ ስም ግን አሁንም አለ። ኦ ማይ ጋድ አንቺ ግን ምን አይነት ጥሩ ሰው ነሽ! እስካሁን ይህን ስም አስቀምጠሽዋል ለአምሮትዬ። ይሄ እኮ በ1975 ዓመተ ምህረት ማለት ነው። እንካ ሁብላ ጣራ ላይ ማለት ነው። እነ ብዙነሽ በቀለ እነ ሜሪ አርምዴ ምናምን ማለት ነው በሚተራረቡበት ሰዓት የቀረ ስም ለአምሮት። ውዴ ግን ምን አይነት መልካም ሰው ነሽ! አስቀምጠሽዋል። ከሰማው ስንት ዓመት እመቤቴ ለአምሮት የሚባል ስም። ዋው ውዴ ታድለሽ ወይዘሮ ለአምሮት። እናቴ ወይ ዘንድሮ ቤታስ ውዴ ሸኘናት እኮ ሸኘናት። እናንተ ማርያምን ከአንድ ወር በኋላ ሜካፕ ስቀባ ፊቴ ተለወጠብኝ። አይዶን ነው ፊቴ ሌላ ሰው ሆነብኝ። ራሴ ነኝ ማርያም ሌላ ሰው ፊቴ ሆነ። አረ ወርቁ አልተመረመረም ይዋል። አዎ ቅድም እኮ ባለጌ የሚሉኝ እንዲህ ስላራገብኩበት ነው። አሁን ለምሳሌ ወርቁን ትለብሳላችሁ እቃው ይጣላል እኮ መቼ ሳምራ ይቀ ሄርሚዬ የኔ ቆንጆ እንዴት ነሽ ማሪ? ወይል ውዴ ዛሬ ልደት ልሄድ ነው ተጠርቼ። ማንም አልጠራኝም። ወጥ ቀማሽ ስለሆንኩ ልሄድ ነው። ያን ጸጉር ውዴ እንዲህ ነው ጸጉር የሚሆነው አይነሳም። ከፈለግኩ ወደ ላይ ያስይዘዋል። እኔ ቁጣጣ የለኝም ውዴ። ሰልችቶኝ የጸጉር ብዙ ሲኖርሽ የምታደርጊ ሁሉ ይጠፋብሻል። ሀርዬ እኔ ፍቅር የምታደርጊው ይጠፋብሻል። ብዙ ጸጉር እግዚአብሔር ሀብት ማማ ላይ ይጣልሽ። አሁን ይሁን ጸጉር ምንድን ነው? ጸጉር ሀብት ነው ልትሉ ትችላላችሁ። እንደ ጸጉር ሀብት የለም። ከወርቅ ሲቀጠል ሀብት ጸጉራችን ነው ውዶቼ። አሁን ይህን ጸጉር ስብሰብ አድርጌ ኢትዮጵያ ብሄድ ስንት ቸበችበዋለሁ። አስቢ እስኪ አስቢ ውዴ፣ ስንት ቸበችበ እዚህ 700-800 የተገዛ ዶላር ኢትዮጵያ ላይ ስንት ብቸበችበው እንደ በትንሹ እንኳን 500 $500 ብቸበችበው አስቢ ውዴ። ሀብት እኮ ነው የሁሉ ጸጉር የምታየው እኮ ቅርስ ነው፣ ሀብት ነው ውዴ። ሰዎች ግን ወይ ተቀያየራች እኛ የፈረስ ጭራ እንለብስም ናቹራለን ይላሉ። ይሄ ነው ናቹራል መሆን አለመሆን አለ። የኔ ጸጉር እዚህ ነው መቤቴ ረጅም ነው። ለምንድን ነው ያጠራቀምኩት? አይገባችሁማ። አንድ ቀን ደሃ ሊሆን ይችላል። ውጥጥ አድርጌ በችርቻሮ ሸጠዋለሁ። ገንዘብ ነው። ኢትዮጵያ ውስጥ ደግሞ ያስፈልጋል። እጥብ ትጠን ብሎ ብጥር ተደርጎ ትኩስ ተደርጎ ቢደረደር እንደ አዲስ ጸጉር ቤት እከፍትበታለሁ። አገር ቤት ይህንን አታገናዝሙ። አያችሁ አቤት ቅንጭላቴ! ምን አይነት እውቀት ያለኝ ሰው ነኝ ግን! ኦ ማይ ጋድ ጋይስ ገብርኤልን እውቀት አለኝ። ኦማይ ጋድ አያችኋለሁ። እውቀቴን ግን እግዚአብሔር ምጡቅ ነው እኮ ጭንቅላቴ እንዴት ቂው ብሎ እንደገባ አላውቅም። ግን ኢትዮጵያ ቤት ድጋሚ ሁሉ እሸጠዋለሁ ብዬ በማሰብ ነው። ወይኔ ስማ፣ እኔ ግን ጭንቅላቴን ወደድኩት። እግዚአብሔር ልካ እንደዚህ እውቀት አለኝ ብጠቀምበት ጥሩ ነው። አምላክ እስራኤል ዛሬ ግን ወይ ዘንድሮ በቃ ፊት ሲሰጠኝ ይሄ ማህበረሰብ ፊት ሰጠኝ። አዎ ጋይስ እንደዚህ ላድርገው። እኔ በቃ ጭንቀት አልወድም። እንደዚህ በቃ አንገቴ ስልክክ ብላ እንድት ወይ እስኪ አንገቴ ታል እስኪ አንገቴ ወይ ቤታዬ ሽቅርቅር። አቤት እውቀት! በጣም ማርያምን እውቀቴ ላቅ ያለ ነው። ወይ ቤታዬ ተገላለጥሽ እናት አለም። እንዴ ጊፍት እንደሚሰበስቡት እንዳትወኝ ውዴ፣ ተሸፈኝ። ይቅርታ ጋይስ አላስበውም። ልደቱ ቀራ አልቀራ
ወይኔ ብስራት ይመጣል። እመቤቴ ብስራትና እህቴ ሆነን ነው የምንሄደው ጋይስ። እህቴ አንቺ ኬርሽ ሄዳለሁ ብላኛለች። ሶ ሲስተር ያለች ብስራት አለ እንሄዳለን። ለህፃን ልጅ ምንድን ነው ተይዞ የሚካሄደው? ኧረ አረፈደን። 5 ላይ ነው የተባለው። አሁን 4:30 ሆኗል። 5 ላይ ነው የሚመጡትኝ። ሻወር ልቅረቅ ብዬ አገኘሁት። ልብስ ጥልቅ ምን አገባኝ እኔ። ስሙኝማ ለህፃን ልጅ ምንድን ነው ይዘው የሚካሄደው? እስኪ ንገሩኝ በመቤት። ዋት ለህፃን ልጅ ወርቅ እኔ ቤታ በህይወት እያለው ለራሴም አለበስኩ ገዝቼ እንዴ ውዶች። ልደቱ ቢቀርስ እንዴ ትሄኝ እናትየው ልደቱ ቢቀርስ እንዴ ምን ማለት ነው? ወርቅ ላይክ ወርቅ ጎልድ ድፍረታችሁ ከረሜላ በሱ ማሙን ለመንፈስ እሱስ ችጋር ይጠራል። እዚህ ቲክቶክ ላይ ሸቀላለች ብለው እኮ ሀብታም ነው አድርጎ የሚስሉኝ እኮ ውዴ። ንጥጥ ያለ ሀብታም ነው እኮ መስሎ አንበሳ ስሰጥ ውዴ። እንዴ ወርቅ ምንድነው? ከረሜላማ ውዴ ይሄ ችጋር ነው። ቶይ ይሻላል። መጫወቻ ግን መጫወቻ የሚወደውን አላውቅም። ባለፈው እኮ ፖስት ያደረኳት የእሷ ልጅ ነው ጋይስ። ቤዛን የሆነን እሱ ያደረግናት አሻንጉሊት ልጁ በጣም ምጡቅ ነው ውዶቼ። ትናንትና ምን እንዳለ ታውቃለህ? ከትናንት ወዲያ ምን እንዳለ ታውቃላችሁ? አሳ እያጠመድን ነበር ማለት ነው። ወይ ቪዲዮ ይልቅላችኋለሁ። አሳ እያጠመድኩኝ ነበር። አንድም ሳላጠምድ ነው የመጣሁት። ግን አሳ እዛ እያጠመድና እንትን ውስጥ አሳ ፈልጋለሁ አለ። ለምን ይሉታል? ጓደኛ የለኝም ብቸኛ ነኝ። ልጁ እኮ ገና ነው ብቸኛ። ወንድሜ ስለሆነ እሱ ፌክ ፍሬንድ ነው አለ። ወንድሞቼ ማለት ነው ፌክ ፍሬንድ ናቸዋል። እና አሳ ፈልጋለሁ ብቸኝነት የሚያስረሳኝ ለእንደዚህ አይነት ልጅ ከረሜላ ጋይስ። እንደው ከረሜላ ስታስቡትኝ አይሆንም፣ በፍጹም አይሆንም። ልብስ ኦኬ፣ ልብስ ሜቢ ልብስ በቃ ልብስ ወይ ገንዘብ ብሰጥስ ምን አገባኝ? $100 $200 ብሰጥ ጊፍት ካርድ ማርያምን ብሰጥስ? ከዛ እናትዮ የፈለገችውን ትግዛለት። ምን እኔ ከረሜላ መጫወቻ ምናምን ምን አገባኝ? እንዲ አይፓድ ባለፈው ለወንድሜ የራሱ የሰጠው ገንዘብ እንዲህ ያንዘረዘረኝ። ኧረ ተው፣ ለህፃን ልጅ ገንዘብ ማስለመድ ጥሩ አይደለም። ብዙ ገንዘብ በመጠን በቃ $200 ኧረ ግን ቤታ ግን እንደው ይሻለኛል። ኧረ እባካችሁ እዛ ጠብቀው እንዳይደበድቡኝ በክርስቶስ። ምን ይሻላል? በቃ እንዴ እቺ ደግሞ እንደው ማርያምን ልጁ በጣም እሳት ነው። ጊፍት ካርድ በቃ ሰጣታለሁ። እናትየዋ የፈለገችውን ትግዛ። አለቀ በቃ። ምን ልልበስ? እኔ ለራሴ ተጨነቁ። ቤታይ ችግር የለው። ጥፍሬ ግን ተሰርቷል። ክፍት ጫማ መልበስ አልችልም። ደግሞ ዝናብ እየጣለ ነው። ቆይ እግሬ ውዶች፣ ወይኔ ጌታ አባቴ ወይ ቁሽምድ ብሏል። ቤቴ ቁሽምድ ብሏል እግሬ። ብርድ ነው እንደዚህ ያኮማተረኝ። አይቲንጫ እግሬ መሸፈን አለበት በካልሲም ቢሆን። ካልሲ ስል ማንትስ እንደሚለኝ ታውቃላችሁ። ወይኔ ዛሬ ግን እግሬ እስከብቼ እያወራሁ ሸምናት ጸበድላ እንዳትል ሸምናት ምትነኝ ጋይስመቤቴን ካልሲ ስል እሷ ናት በሙቀቱን በሰመሩ በዊንተሩ ካልሲ አርጋ የምትቀመጠው። ወይ ነገ ውዶቼ ገብርኤልም አለው አንዱ ከለር ከለወይን ቤት ታይ ግን እንዲሆኛለሁ የወለድኩ ቀምን ልሆን ነው። እግሬ አንዱ ምን እንደተቀባ አላውቅም። ነጭ ነው፣ አንዱ ጥቁር ነው ጋይስ። ሁለት አይነት ነው። ወይኔ ዳቦ ሁለት አይነት ነው ጋይስ። ውሻዎቹ ልደት ይዣቸው ልጅ እሱ ነው የቀራችሁ። ጭራሽ ውሻ ደግሞ ተከትኩት ጋይስ። እግሬ ነው እመቤቴ ነው። ይሄ ጥቁር ነው የተቀባው ጫፉ፣ ይሄ ነጭ። አሁን እንደዚህ ሁለት አይነት ስታይል ነው። ምን ቀን ነው እንደዚህ ያደረግኩት? ማርያምን አያምርም ወይ ጋይስ? ችግር የለውም። ምን እግሬ እንዳታዩብኝ ነው። ገብርኤል ነው ት ይሄን ጥቁር ነው ጫፍ፣ ይሄ ደግሞ ነጭ ነው። ይሁን ጋይስ። ቤብ ወይ ጉድ! በጣም ነው እንዲህ ቤቢ ሆንኩትኝ። ውሻውስ ውዴ ቀቅዬ በላሁት። ምን አባሽ ላድርግሽ? ውሻውስ እያለች 80 ጊዜ እንትን የምትለው ሲሆን እግሬ ይሁን ማርያምን። አሁን ምን አባቱ ያውቃል? ጫማ ምረጡልኝ። እኔ አሁን የሀገር ሂል ጫማ ነው ያለኝ። ሂል እንኳን ማለፍ ሴት የሆነ ምን ተሻለኝ? እስኪ አሁን ጋይስ እንዴት እንደ ሴቱ ይበሉኝ እስኪ። ሴቶች አለ አይደለም? አንተ ቀማላም ለእግሬ ሲሆን ሳሳይ ነው አፍንጫን ያዝከው አንተ ትኋናም። እቤቱ 7 ቀን ካልሲ ከነርጥ ዋልጋ ስር የምታስቀምጥ ሰውዬ። በእኔ እግር እኮ እግዚአብሔር ግፍ ባይሆን ኖሮ እንጀራ አንጠፌ ትበላ ነበረ። መሶብ ወርቅ ይሆንልህ ነበር። ምን አባ ነው የምትለው? አንተም ሰው ሆነ አፍንጫ ትይዛለህ። አንተም አናቀህም እንዴ? አናቀህም ወይ እንዴ?
3 ቀን የተቀቀለ ካልሲ ቋንጣ አድርገው ኧረ እባክህ አውጥተህ ተጣለው። ግማሹ ውሾች የሚታገሉበት ቋንጣ መስሏቸው አንተ ከካ የኔ እግር ላይ እስኪ ጋይስ እንደ ሴት ምግብ ሴትማ ሴት ነው የነዛው ምቃ ያረገኝ ሴት ግን ስሙኝ። ኧረ ወይኔ ሰዓቱ 34 ሆነ እያየሁ ነው። ዳቧችን ራሱ የሴቶች 3 ሰዓት ይፈጃል ስንታጠብ። አይ መድኃኒዓለም ሰዓቱ ሄደ። ስሙኝ አሁን እንደ ሴቶች አሉ አይደለ ጋይስ? ይሄ ሴቶች አሁን እንዲህ አጭር ቀሚስ ለብሰው ሂል ጫማ አድርገው ምናምን በመቤቴ መቼ ነው እንደዛ የምለብሰው? መቼ ነው ቀሚሶች የት ነው የምለብሳቸው? መቼ ነው ጫማዎች የሚለበሱ ተደርድረው እኮ ግንብ ላይ ቀሩ? መቼ ነው ጋይስ? ማርያምን ይሄ ጋይስ አለ አይደለ? በቃ አላ ጋይስ ተረድታችሁኛል። አጭር ቀሚስ አድርጌ ሂል ጫማ ላይ ተሰቀየ ይሄ ምናምን ወይኔ ኦማይ ጋድ ዶናት ብላ ልገለኝ ነው ዛሬ ሴትዮ። አፈነሽ ልትደፊ ነው እንዴ? በማርያም መቼ ነው ጋይስ እንደዛ የምለብሰው? ሉክርጅስ ቤብ ቲንክ ኔ ማር ንገሩኝ ማሮቼ በእግዚአብሔር። ስታገቢ ውዴ እሱ እንኳን አላገባም ቆሜ ነው የምቀረው የኔ እናት። ማግባት እንኳን አላገባም። ረ ስም አሁን ደንፈስ ሲኦል አልገባም ውዴ። ከገነት አለም አልወጣም። እኔ እኮ አሁን ገነት አለም ላይ ነኝ ያለሁት ውዴ። ሲኦል አለም አላገባም። ሲኦል እሳት ውስጥ ጋር ትኮር ሙሉ የምትነከሪ ውዴ። ከዛስ አጠባ ላይ ነሽ ድስት ሳት። እኔ ቤት ታዬ አንድ ሳህን በልቼ በዛው ነው አጥቤ አንጠልጥዬ አድርጌ የምሰቅለው። ባል ካገባሁ ጓደኞቹን ይዘው ይመጣሉ። እናቱ አለች፣ የእናቱ አክስት አለች፣ እህቱ አለች። እህቱ ስር ወንድምየው ታላቅ አለ፣ ታናሽ ወንድም ደግሞ ንፍጡን የሚጠርግ ወንድም አለው ቤት ውስጥ። የእነሱን ሳህን ሳጥብ ኦ ማይ ጋድ ኖ ወይ በፍጹም አይሆንም። አላገባም ውዶች። ከዛስ ደግሞ በኋላ ወይኔ እናቴ ሀምሽቶ ይመጣል። ስራ ነው አይለኛል። ከዛ ደግሞ እሱን ደግሞ እንዳይከፋው ብዬ ሆዴ አድርጌ ህመም ይዞኝ እያብሰለሰልኩ እሱ ከቆርቂ እስኪጠረግ ጠብቀዋለሁኝ። ምን ቦጣኝ። አዳሬን ዛሬ መተኛት አለብኝ። 2 ሰዓት ካልኩ 2 ሰዓት ትንገት ዛሬ መተኛት አለብኝ። ኖ አልተኛም። ጠዋት እተኛለሁ። ሲንግል ስትሆኑ ጠዋት እተኛለሁ። ትኝት ባህል እስካል ወይኔ ጠዋት ባልየው ይመጣል። ለሱ ቁርስ ልስራ፣ ልብሱን ላጣጠፍ፣ ልተኩስ። ኦ ማይ ጋድ በራሴ በህይወት አለም እያለሁ እኔ ቤታ እንዲተቀምጭ ተኩሽ ልብስ ማላቀው ሴትዮ፣ የታኘቀ ሸሚዝ ምለብስ ሴትዮ። ለባል ግን ሲሆን ተኩስ አድርጌ እሱን አጌጣለሁ። በፍጹም አላገባም። ቆሜ እቀራለሁ። እስመ አብ ወወልድ ወመንፈስ ቅዱስ። እንዴ እኔ እኮ ምለብሰው ሸሚዝ እኮ ማለት ነው እጥፍጥፍ አድርጌ ትራስ ስራ አድርጌ በትራስ ላይ ደርቤ ተቀምጬበት የኖርኩ ሴትዮ። ለሱ ሲሆን ግን በካውያ እየተኮስኩኝ ፊቴ ላይ ማዲያ ታውጣለሁ። የማይሆን ነገር። ትዳር እሳት ነው፣ ገሀነም ነው። አልገባም ጋይስ አልገባም። ቴንክ ዩ ቬሪ ማች ቴንክ ዩ። አላገባም። ባገባስ ባለ ሲያምረኝ ሄዳለሁ። ጎረምሳ አይጠፋ እንደሆነ የዘንድሮ ጎረምሳ 5 ብትወልዱ ይቀበላል፣ 6ኛው ልጃችሁ ይሆናል። ምን ችግር አለው? የዘንድሮ ጎረምሳ ጋይስ አይከፋም። ይህ እንደ ድሮ አይደለም። እንዲህ ልጅ አላት እኮ ተብሎ የሚሻሽ ወንድ የለም ዘንድሮ። 6ኛ ሆኖ ህፃን ልጅ ሆኖ ቤት ይገባል። ባህረጅ ወደፊት ራሱ ብጃጅ ራሱ 3 ልጆች ቢኖርኝ 4ኛ አድርጌ ያሳድገዋለሁ። ምን አገባኝ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ አላገባም። የሚያገባሽ የለም እንደማትሉ ተስፋ አደርጋለሁ። ያችንም ኮንጎ ፊት የምትመስለዋንም ተድራለች። እንኳን እኔ ቤት አይደለም ብራምባ ሰበረልሽ አንሶላ ገፈፈልሽ ተብላ ተድራለች። ያችኛዋ ምናቃት። ኧረ ልጆች ብሉ ጥሯት። ከልዬ ስሟን አልጠቅስም። ስሟ ተጠርቶ ምግብ ህጻናቶች አልበላሉ ጥሯት እሷን ተብለው ኩኩዬ ተብላ ታፍ እንደውም ማስፈራሪያ ተደርጋ ምግብ እያበላች ህጻን ልጅ ያደገ ሴትዮ ብራምባ ሰበረልሽ ተብላ እልል ብላ ሰርግ ተደርጎ ታግብታለች። እሷ እንኳን እኔ ቤት አይደለም። የሚያገባሽ የለም ብትሉ መልሱ ይሄ ነው የሚሆንላችሁ። ቴንክ ዩ ቬሪ ማች። እሳቱ ሄደ። ከ40 ደናደሩ። ወይኔ ጌታዊ እንዲህ እያወራው ማንስ ያገባኛል? እንዲህ እየቀባጠሩ ልደቱ አልተረሳም ውዴ፣ አልተረሳም ውዴ፣ አልተረሳም። ግን በጣም ወፍር ያለ ቦርጪ ምን እንደው አበሻ ሲያጠራ ነው የሚውለው። ቦርጪ ሁሉ ገብርኤልን ኩንታላ ጋይስ ወዴ ወደ ውስጥ ይሰበሰባል። አታስቡ ውዶቼ። ስቆም እኮ ሁላችሁም አሁን ስቆም አታቁም። ለምን ወደ ውስጥ አረጋታለሁ። ስቀመን ዝርግፍ የማደርገው ውዶቼ። ይሄ እነዚህ ግን ቱርኮች ግን ክፉ ናቸው። እኔ ቱርክ ምስኪን ይመስለኝ ነበረ። ምን ነው 2 ዓመት እንኳን ሳልጠቀምበት ወደ ይመለስ እንዴት ነው ጋይስ? ያሁላ $40,000 $50,000 ወስደው በልተው ጋይስ $40,000 በልተው። ወይኔ ቱርክ ኖ ሞር ቱርክ ጋይስ።
ፍሪ ለቤታ እንደው እስኪ እንትን ምንድን ይሄ የምትሉት ነገር አለ፣ መፈክር የምታወጡት ነገር ፍሪ የሆነ ነገር የምትሉት ነገር አለ። እስኪ በሉልኝ ጋይስ። እንዴት ነው ቤታ ተሰርታለች ተቆርጣለች አሉ። ጂጂ ኪያውን ተሰርቻለሁ ብላ በአደባባይ ወጣ። ሆዷ አንድ ቦርጭ የለባትም ጋይስ። እኔ ተሰርታለች ተብያለሁ። በአንድ አመት ውሳ ብርም ሳላምርበት ሳላጌጥበት ሆዴ እንዲተዘብዝቡ እርጉዝ እኮ ነው የምመስለው። መድኃኒዓለም እንሂድ እርጉዝ እኔ ከዳንት አልደብቅም። ባረግዝ እነግራቸዋለሁ። ገብርኤልን አላረገዝኩኝም፣ ግን እርጉዝ ቦር ገብርኤልን ይሄ እርጉዝ ነው የምመስለው። የስንት ወር እርጉዝ ያቺ ቅጥን ብዬ ወዲያው በሉኛ ቡዶች። ምንድነው ቦምቦኔ ነው የሚልኩት? ምንድነው ዶናት እየላካችሁብን ያላችሁት? አይኖ በጣም ወፍር ያለው ገብርኤል ግን ስቆም አያስታውቅም። አሁን ስቆም ምናምን መቼም አታውቁትም። ቦርጭ እንዳለኝ ለምን እንዴት እንደምላሳይሽ ስቆም አሁን እንደዚህ ነው የሚሆነው። ላይክ ወፍር ያለው አይኖ አውቃለሁ። ስቆም አሁን አያስታውቅም። እንደዚህ ነው ሆዴ የሚሆነው። ስቀመጥ ነው ውዴ ይስቀመጥ ውዴ። ስቆም ደግሞ እንደዚህ ነው ሆዴ አያስታውቅም። አይሽ አይኑ ጋይስ ምን ሆኜ እንደሆነ አላውቅም። ምንድነው ምን ተሻለኝ? ወይኔ የሴት ሩም እኮ ነው ጋይስ። የሴት ሩም ነው የመጣሁት። ይሁን ገብርኤል ጋይስ ይሁት ሞፈሬን አውቃለሁኝ፣ ግን እንደዚህ ሞፈሬን አውቃለሁ ሳላቀርቻ ያለም እንደዚህ ሲሆን ይሆናል አያስታውቅም። ወዴ እንደዚህ ስል ነው የሚዘረገፈው። ጣፋጭ አታብዢ። ጣፋጭ እውነታችሁን ነው ስለምበል። ለምንድን ነው ዶናት የምትልኩትኝ ውዶቼ? ደግሞ በዶናትም ተጣሉ። ወይኔ ቆይ አንዴ ይህንን ከመናገር ከተናግሬ ልውጣ። በጣም ይቅርታ አርግልኝ በእግዚአብሔር። እኔ ማለት የዛ ጊዜ ሁሉም ሲቀልድ አብሬ ቀልጃለሁ፣ ግን እኔ በክፋት ተነሳስቼ ማርያምን ሆዴ ክፋት አስቦ አይደለም፣ ግን በእግዚአብሔር እናትየዋ እንደዛ ስትሆን ሳይ በጣም ነው ያዘንኩትኝ። ይቅር በለኝ እሺ፣ እኔ ወንድም ይቅር በለኝ። አንድ ጊዜ በርገር ምናምን ገብርኤልን እኔ እናትየዋን አይቼ በጣም ነው ያዘንኩትኝ። በጣም ይቅርታ። እግዚአብሔር ካለህበት መከራ ችግር ያውጣክ። እግዚአብሔር የምህረት አባት ነው። የምታምነው አምላክ ካለክ ያድንክ። ካለበት ነገር እናትን ቤት ይመልስልክ እግዚአብሔር። በርገር አትላኩብኝ። ቆይ አንዴ ይቅርታ እየጠየቅኩኝ በመሀል ደግሞ እንዳልሳሳት እና እግዚአብሔር ካለህበት መከራ ማርያምን እመቤቴ ድንግል ማርያም የተባለውን እውነት ይሁን አይሁንም ብቻ ግን ለእናተ ሲል እናት መከራ መብላት ስለሌለባት ለእናተ ሲል ቤት መልሶ በሰላም በደህና እናት ወጣ ልጄ ደህና ሆነ ኢትዮጵያ ሕዝብ ብላ መታ ትናገር። ማርያምን አዘንኩኝ። አይዶን ነው እኔ ገብርኤልን ሰው እንደዚህ ሲሆን በጣም ነው የሚያሳዝነኝ። እመቤቴ እኔ ድንግጥን ያልኩት ሳየው ማለት ነው። እናንተ ቁስ እንደዛ ድርቅርቅ ብሎ ወይኔ ሀበሻ ምላስ አረጌታ ሆይ ሀበሻ እኮ እንጨት ያደርቃል እንዴ! ደህና ደሩ። ጭራሽ 4000 ሰው ተሰብስባችሁ ቁጭ አላችሁ። እኔ አልወጣ ከዚህ ቤት እንዴ 4:40 ሆነ። እኔ ነኛው ልደት የምሄደው ወይ በሀደቃ ውስጥ ራሱ የሴት ገላ ታጥቦ ያልቃል ወይ ንገሪ። ገና ስንቀባባ ምናምናችን ስንለጫጫጭ። ዛሬ ደግሞ ነግሬያቸዋለሁ። አርብ ነው ፕሮግራሜ ነው መለጫጨት። ስንለጫጫጭ ሰዓት ይሄዳል። አይሁንም ጋይስ በቃ ደህና ደሩ። ወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር ከእናንተ ጋር ይሁን። አትሂጂ። ኧረ በእናትህ ልደት ተጠርቻለሁ። ደህና ደሩ ጋይስ። ሁሌም የሰው ቤት አካዳሚ አጫፋሪ አጨብጫቢ እንደሆንኩ ጠንቅቄ አውቀዋለሁ። ወይ ጀሚላ እንዴት አረግሻል ነገር አጨብጫቢ አጫፋሪ እንደሆንኩ አውቃለሁ። ደህና ደሩ፣ ደህና ዋሉ። ባላችሁበት ሁሉ መላ ብሔረሰቦች ኑ እንኮ ልጆቼ ደህና ደሩ ጋይስ። ውድድ አደርጋቸዋለሁ። ነገ ወይ ማታ እንገናኝ። I can't do this. Oh my God. Hell no. አልወጣም ጋይስ። አልችልበትም እኮ አልችልም። የሰው ፍቅር እኮ ከባድ ነው ጋይስ። አያስችልም። በቃ አልችልም ጋይስ። ይኸው በቃ ልወጣ ሆድሽ ባባ